የእግዚአብሔር ጸጋና ሰላም ይብዛላችሁ። ለሰነበታችሁ እንዴት ከረማችሁ? እንኳን ለፋሲካ በዓል ሁላችሁንም እግዚአብሔር በሰላም አደረሳችሁ። ፋሲካን እያሰብኩኝ ቶማስ ወደ ልቤ መጣ። እዚህ ጋር ቁጭ ብዬ ቶማስ ያ ተጠራጣሪው እጁን ካላየው የተወጋውን ጎን ካላየው የሚል ስለ ፋሲካ ግን አንድ ነገር ልበላችሁ። ምን አትሉኝም? የተደረገለትን ነገር የሚያቅሰው ለተደረገለት ለመገዛት ይቀለዋል። ክርስትና የውስጥ አይደል ወይም ክርስትና መነካት ነው። ይሄ ጌታ ያደረገውን ፍቅሩ ሲነካን ለፍቅሩ መኖር ይቀለናል። በሃይማኖት መልክ ግን ስንኖረው ፍቃዳችንን ለማድረግ አቅም እናገኛለን። አቅመ ቢስ የሚያደርገን ነገር ቢኖር ምንድነው ካላችሁኝ፣ የተደረገልንን ነገር ልብ ካለን እና ቶማስን አስበው ነበር እና ቁጭ ብዬ እያሰብኩት ነበርና መጽሐፍ ቅዱስ ላይ ዮሐንስ 20 ላይ ነው የምታገኙት። ኢየሱስ በመጣ ጊዜ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ካለ በኋላ ይህንን ብሎ እጆቹን ጎኑን አሳያቸው ካለ በኋላ ደቀ መዛሙርቱ ጌታን ባዩ ጊዜ ደስ አላቸው ይላል። እዚህ ጋር ቆም ብዬ ብዙ ባልልም ከዚህ በላይ ለካ ደስታ የለም። ከምን በላይ ካላችሁ ጌታን ከማየት በላይ ደስታ የለም። የአንድ የዳነ ክርስቲያን ደስታው፣ እርካታው፣ ረፍቱ እሱን ማየቱ ነው። ጌታን ባዩ ጊዜ ደስ አላቸው። ከቀናት በፊት አዘንተኞች ነበሩ። ከቀናት በፊት የሚወዱት ጌታ ጉድጓድ ገብተዋል። ከቀናት በፊት ተስፋ ቆርጠዋል። ከቀናት በፊት በር ዘግተዋል። ከቀናት በፊት ነጋቸው ጨልሞባቸዋል። ሰላም ለእናንተ ይሁን ብሎ ጌታ ሲመጣ ባዩት ጊዜ ደስ አላቸው። ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸው። መንፈስ ቅዱስንም ተቀበሉ ካለ በኋላ ኃጢአታቸውን ይቅር ያላችኋቸው ይቅር ይባላሉ፣ ያዛችሁባቸው ይያዛሉ ካለ በኋላ ቁጥር 24 ቶማስን እናገኘዋለን። ነገር ግን ከ12ቱ አንዱ ዲሞስ የሚባለው ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረም። ቶማስ ያሳዝናል። ኢየሱስ ካለበት ሰፈር የት ጠፍቶ ነው? ወዴትስ ፈቀቅ ብሎ ነው? ከ12ቱስ ጋራ መለየት ምን አስፈልገው? በያዝኑ አብረው በያዝኑ፣ ቢተክዙ አብረው ቢተክዙ፣ ቢፈሩም አብረው ቢፈሩ፣ በር ቢጠረቅሙም አብረው በር ቢጠረቅም ምን አለ? የት ሄዶ ነው ቶማስ? ስናገኘው እንጠይቀዋለን። ያንዱ ጥያቄ ነው ቶማስን የምጠይቀው። በዚህ ቀን የት ይኬዳል? በትንሣኤ ቀን የት ይኬዳል ቶማስ? በመጣ ጊዜ ኢየሱስ በመጣ ጊዜ አልነበረም ይልና በጣም የሚያሳዝን ነገር ይናገራል ቃሉ። ሌሎች ደቀ መዛሙርቶች ጌታን አይተነዋል አሉት። እርሱ ግን የችንካሩና ምልክት ካላየው አለ። ባላየነው ነገር ሁሉ ሰዎች ሊነግሩን ግድ ነው። እሱን ባልፈለግ ነው ባላየነው ነገር። ደቀ መዛሙርት መጡና ወደ ቶማስ አየነው፣ ኢየሱስን እኮ አየነው። ማየት እየቻለ ላለማየት የራሱ የሆነ ፍቃድና የራሱ ጉዳይ ከበር ያሸሸው ቶማስ በደቀ መዛሙርቶች ይነገረው ጀመር። በእውነት ሁላችንም የምናውቀው አንድ እውነት አለ። ምን ካላችሁን ከመስማት በላይ ማየት ትልቅ ነገር ስለሆነ ቶማስ ማየት ሲችል መስማት ተገደደ። እኔ ባርካችኋለሁ። በእውነት እየሰማችሁ የምትኖሩበት ዘመን ያብቃ። የምታዩበት ዘመን ይሆንላችሁ። ኢዮብ እንዲህ አለ 42ኛው ምዕራፍ ላይ መስማትስ በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ። ይህ ፋሲካ የእይታ ፋሲካ ይሆንልን።
ዝም ብሎ ባል አክብረን እንዳናልፍ ቀኑን በእኛ ላይ እንዳያልፍ እንደ ኢዮብ 42ኛው ምዕራፍ ላይ ደርሶ እንዳየው ሲያየው ራሴን ንቃለሁ፣ በአፈር ላይ ተቀምጬ ጸጸታለሁ። ስለተናገርኩት ስንፍና ማለቱ ነው። ያለ እውቀት ምክርን የሚሰውር ማን ነው? እኔ ግን ማላቀውን ነገር በእግዚአብሔር ላይ ተናገርኩ ስላላየው ማለት ነው። እና ቶማስ በነሱ መስማት ተገደደ። በእውነት እየሰሙ መኖር ጥሩ ነው፣ ግን እየሰሙ ደግሞ መክረም ማየት እየተቻለ የማየት መብቱ ተሰጥቶ ልጅነት ፈቅዶልን አይሁንብን እንደ መሻገር ይሁንልን፣ ማለፍ ይሁንልን፣ መውጣት ይሁንልን። እሱን ልናይበት ወደምንችልበት ክብር ውስጥ እግዚአብሔር ያስገባን። ስለ ፋሲካ ይህን ያህል ከተናገርኩ ይበቃል አይደል? ወደ መልእክቴ ልሂድ። ይህን እንደ ስብከት ማሟሻ ወስደ ነው ወደ ስብከቴ ልሂድ። ስለምን ትተኛላችሁ በሚል ርዕስ ነው የምሰብከው ዛሬ። ስለምን ትተኛላችሁ? ይኸው በፋሲካ ሰሞን ኢየሱስ ክርስቶስ ደቀ መዛሙርቱን ያላቸው ቃል ነው። ስለምን ትተኛላችሁ? ተነሱና ጸልዩ። ይሄ የሚተኛበት ጊዜ አይደለም። ሰው የሞት ሽታ ጠረን ተሸክሞ ይተኛል። ዋዜማው ትንሣኤ ያልሆነ ቀብር የሆነ ቀን ላይ ይተኛል። ልድፈራችሁ በጽድቅ ከብዙ ችግሮቻችን ጋር ተቃቅፈን ተኝተናል። ከብዙ ጥያቄዎቻችንና እንቆቅልሾቻችን ጋር ተያይዘን ተኝተናል። ከርመናል፣ ሰንብተናል። ተነሱ ይላል የሰራዊቱ ጌታ እግዚአብሔር። ተነሱ። የችግሩን ጉልበት እንዲኖረው አታድርጉ። ተነሱ፣ ዞር በሉት በእግዚአብሔር ስም ተነሱ። ደስ በማይል ጠረን ውስጥ እያለን ዝም ብሎ መቀመጥ ጥሩ አይደለም። ጥሩ ነው እንዴ? ጥሩ አይደለም። እንነሳ። አካባቢውን ጠረን እንለውጠው፣ የሰፈሩን ጠረን እንለውጠው፣ የቤታችንን ጠረን እንለውጠው፣ የህይወታችንን ጠረን እንለውጠው። ሞት እየሸተትን አንኖር። ተስፋ እየቆረጥን አንኖር። በፍርሃት አንኖር። በድንጋጤ አንኖር። በህመምም አንኖር። ነገ ሁሉ ጊዜ ስጋታችን እየሆነም አንኖር። ተነሱ። ተነስተን ጠረን እንለውጥ። መዝሙር 42 ላይ ነው። ኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች። ኋላ ሮጣ ወደ ውሃ ምንጭ የምትሄደው ጥሟን ለማርካት ብቻ አይምሰላችሁ። አንዱ እሱ ነው። ከውሃ በፊት ያላት ጠረን ጥሩ አይደለም። ከውሃ በፊት ያላት ጠረን ጠላቶቿን ይስባል። ውሃ የምትጠጣው ለመርካት ብቻ ሳይሆን ጠረኗንም ለመለወጥ ነው። ትጮዋላችሁ ብዬ ጠብቄ ነበር። ምን ቦጣችሁ እናንተ? እስኪ ጌታን መፈልገው ለጸሎት መልሴ ብቻ ሳይሆን ለጠረን ለውጥ ነው በሉ እስኪ። ይህንን ሁሉ አትሉትም። ለምን አደክማችኋለሁ? ስሙኝ ብቻ፣ በጌታ ስሙኝ። ጌታን የምንፈልገው ለጸሎት ጥያቄ መልስ ለማግኘት ሳይሆን ለህይወት ለውጥ ነው፣ ለጠረን ለውጥ ነው። ከጸሎቱ በፊት ኋላ ከውሃው በፊት ያላት ጠረን ቁራንም ንስርንም ይጠራባታል። በቀላሉ ሽታዋ ይስባል። ስለዚህ ከጠላቶቿ ለማምለጥ ወደ ውሃ ምንጭ ትሄዳለች። ልክ ውሃውን ስትጠጣ ጠረኗ ይለወጣል። እዚህ ጋ ያለው መሰዊያ ጋ ያለው ክብር፣ ጸሎት ጋ ያለው መንፈስ ክብድ ያደርገናል። ጸሎት ጋ ያለው ክብር ጠረናችንን ይቀይራል፣ መልካችንን ይለውጣል።
አናይህም አሉት ሙሴን። ሌላቸዋለሁ አናይህም 600 ሺህ ሕዝብ ያውቀዋል እኮ። አሁን አናይህም 40 ቀን ከቆየ በኋላ ከአምላክ ጋር ከቆየ በኋላ ጠረን ተቀይሯል፣ መልክ ተቀይሯል፣ ቁርበት ያብረቀርቃል። አናይህም አሉት። አናይህም አሉት። በክፉ የሚፈልጉን ሁሉ ልንሰወርባቸው የምንችለው መሰዊያ ጋር ነው። መሰዊያ ጋር ነው። እንዲህ ልበላና ላስቸግራችሁ። እግዚአብሔርን የምፈልገው ለለውጥ ነው እንበለው አንድ ላይ። እግዚአብሔርን የምፈልገው ለጸሎት መልስ ብቻ አይደለም፣ ለለውጥ ነው። ለለውጥ ነው። ተነሱና ጸልዩ አላቸው። ለምን ሲሉት ወደ ፈተና እንዳትገቡ፣ ነገ ክፋቱ እንዳያገኛችሁ፣ ነገ በሚባለው ቀን ውስጥ የተጠመዱ ወጥመዶች ላያገኟችሁ ብቻ አይደለም፣ ፍቃዳችሁንም በነገው ቀን ላይ ላታደርጉ የአብን ፍቃድ ለመፈጸም ተነሱና ጸልዩ። የነገ ውበት በዛሬ ላይ ነው። የነገ ተድላውም ደስታውም ድሉም ያለው ሽንፈቱም ያለው በዛሬው ላይ ነው። ተነሱ እንጂ አላት። ተነስተው ያልጸለዩ ደቀ መዛሙርቶች የሆነባቸውን ሁላችንም እናውቃለን። አንዱ የሆነባቸው ነገር ምን እንደሆነ ታውቃላችሁ? የነገራቸውን ቃል ረሱት። የሰው ልጅ በሰው አልፎ ይሰጥ ዘንድ፣ መከራ ይቀበል ዘንድ፣ ይሰቅሉት፣ ይሞት ዘንድ፣ በሶስተኛውም ቀን ይነሳ ዘንድ ደጋግሞ ነግሯቸዋል። ስንተኛ ከበድ ብዬ ልነግራችሁ፣ ስንተኛ ድምፁን እናጠፋዋለን? ስንተኛ የተሰማናቸው የትንቢት ቃሎች፣ የተስፋ ቃሎች በሙሉ እናስተኛቸዋለን? ስንተኛ ነጋችን ይጨልማል? ተስፋ ይዘን አንነሳም፣ ተስፋ እንገለዋለን። ረሱት። በእግረ መንገዳቸው የሰሙት የአይሁድ ወታደሮች፣ የሮም ወታደሮች እነዛ አለው እኮ ብሏል፣ በሶስተኛ ቀን ብሎ ወደ ጲላጦስ ሄደዋል። እኛ ግን ረሳ ነው። እነሱ ለነገርና ለፍርሃት ከፊተኛው ይልቅ የኋለኛው ስህተት እንዳይበልጥ እንዲህ ሲል ሰምተነዋል ያለው ነገር እንደሚሆን እነዛ ያውቃሉ፣ እነዚህ ግን አያውቁም። ቢውሉ ቢያድሩ ቢከርሙ ቢሰነብቱ ለ3 ቀን እኮ መቃብር ጋር ነበር ደቀ መዛሙርቶቹ፣ ግን አላደረጉትም። ወደ ኤማውስ ሄዱ። አይሁድ ይገሉናል ብለው በር ዘጉ። የዛሬው ድንጋጣችንና ፍርሃታችን፣ የዛሬው ስጋታችን ብዙ ነገር ከኛ የተነሳ እንጂ ጠላትም እግዚአብሔርም ያመጣው ፍርሃትና ድንጋጤ አይደለም። ትጋት ያሳጣነው፣ ትጋት ያጣንበት ፍርሃት ነው። ትጋት ያጣንበት ድንጋጤ ነው። ድንጋጤ ነው። ጸላይ ሰው የጸሎት መልስ ብቻ ሲመጣ አይደለም ተነስቶ የሚያመሰግነው። ከጸሎት መልሱ በፊት ከአምላኩ ጋር የተገናኘንበት የኃይል የመለኮት ግንኙነት በችግሩ ላይ ኮራ እንዲል ያደርገዋል። ንፋስም ባይኖር ይላል፣ ዝናብም ባይዘንብ ይላል፣ ይህ ሸለቆ ውሃ ይሞላል የሚል አቅም አለው። ዞር በል ችግር፣ ዞር በል ከሳሼ፣ ዞር በል ማለት የሚችል ሰው እሱ ነው። እሱ ነው። እሱ ነው። ፈሩ። ልትገመው ለብዙ ፍርሃቶቻችን ምክንያቱ ማንም ተጠያቂ አይደለም፣ እኛ ነን ተጠያቂዎች። ርቀን መሄዳችን ማንም አይደለም ተጠያቂው፣ ደግሞ አለው እኛው ነን ተጠያቂዎች። እኛው ራሳችን ነን። ምክንያቱም ተኝተናል፣ ረስተነዋል፣ የተባለውን ነገር ዘንግተነዋል። ያሳፍራል። ምን አላችሁ? የሮም ወታደሮች ለጲላጦስ ሲነግሩት፣ እነሱ ግን እርስ በርስ ማውራት አቃታቸው።
እነሳለሁ እኮ ብሏል። አንድ ሰው አያስብም። አንድ ሰው ከመካከል አንድም ደቀ መዛሙርቱ ልብ አለ ማለቱ ያሳዝናል። ቃሉን እረተው እነሳለሁ ብሏል። እስኪ ለማንኛውም ያለ የለም። ሁሉም በራሱ ሰፈርና በራሱ ተርታ ይሮጣል፣ ይሯሯጣል፣ አቅማጥቷል። እነዛ ግን ቀብር ያስጠብቃሉ፣ ቆመው ያስጠብቃሉ። የተጠበቀው ኢየሱስ በጠባቂዎች የሚዘገይ አምላክ ስላልሆነ እሱ የተጫነበትን ድንጋይ ላይ አስቀምጧቸው ተነሳ ብለው ሄደው ለጲላጦስ ነገሩት። እነሱ በፍርሃት ነው። ተነሳ፣ ቤተ መንግስት ላይ ወሬው ተነሳ። አዎ ተነሳ፣ እንዳለው እኮ ተነሳ። እናንተ ምን ሆናችሁ? እኛ በማናውቀው የክብር ኃይል መላእክቶች መጡ። እንደ ብርሃን የሚያንጸባርቅ ነገር በላያችን ላይ ወደቀ። ድንጋይ ተንከባሎ እሱ ወጣ። እኛም ድንጋይ ላይ ተቀምጠን ነው ራሳችንን ያገኘነው። እንዲህ ይሆንላችሁ። ምን አትሉኝም? በእናንተ ድንጋይ ላይ ጠላቶቻችሁ ይቀመጡ። እናንተ በክብር የምትወጡበት ሳምንት ይሆንላችሁ። እስኪ በደንብ አሜን። ይህ ጸሎት ደርሷል። እና ደቀ መዛሙርቶች መጥተው ሰረቁት በሉ እንጂ ተነሳ እንዳትሉ። ይሄ ወሬ እስካሁን ድረስ ወሬው ነው ቀረ። እናንተ እንዲህ አይነት ውሸት በጥንካሬ 2000 ዓመት ይኖራል? አንድም ሰው መዘላበድ እንኳን ቢችል በፍርሃት እንኳን ቢያወጣው ምን አለበት? እንደ አቡነ ገብርኤል ቤዛ ክርስቶስ እንጂ ማርያም አይደለችም ብሎ እንዲሁ ቢያመልጣቸው ምን አለ? ምልጥ ቢያረጋቸው። አንድም ሰው ያመለጠው የለም። ጉድ ነው። ኢየሱስ ግን ተሰርቆ ሳይሆን ተነስቶ ነው። እናውጅ ለመንፈሳዊ ዓለሙ ኢየሱስ ተነስቷል በሉ እስኪ። ኢየሱስ ተነስቷል። እስኪ ድገሙት። ኢየሱስ ተነስቷል። መነሳቱን ነው። መነሳቱ ግን ለኛ ነው። አሁን ለኛ ነው። ለኛ ነው። ዝንጉ የሚያደርገን መኝታችን ነው። ዝንጉ የሚያደርገን ተነስተን አለመጸለያችን ነው። ቃል አሰረቁ፣ በፍርሃት ተቀመጡ። ሁለት አላችሁ በር ዘግተው እንዲቀመጡ አደረጋቸው። አይሁድ ይገሉናል። የ3 ዓመት ተኩል ባልንጀራው እንደሆነን አይሁድ ሁሉ ያውቃል። የሱ ወገን እንደሆነን ያውቃል። በቃ አለቀልን። ጨረሱን። ይህ ደግ ጌታ ዋው! ፈርተው ባሉበት ስፍራ ላይ ሰላም ለእናንተ ይሆናል። አንኳኩቶ ከፍተውለት አይደለም፣ ጣራ ነድሎም አይደለም፣ የትንሣኤ ኃይል አይደል? ገባ፣ መጣ። የትኛውም ፍጥረት ሊገባበት በማይችለው ደጅ ገባ። ኢየሱስ ገባ። የበር መዘጋጋት የማይዘው ጌታ ገባ። ጣራ ግድግዳ የማይዘው ጌታ ገባ። መጣ። በእነሱ መካከል ብኖር ምን አይነት ስሜት እንደሚሰማኝ ባላውቅም ስሜታቸውን ግን በተወሰነ ስጋራው ልብ ይነካል። መጣ። እንዲህ ብሎ ጀመረ። ሰላም ለእናንተ ይሆናል። ለፈሩት
ለደነገጡት በራቸውን ይዘው ላሉት ሰላም ለእናንተ ይሁን እምላችኋለሁ። እኔ ነኝ ኢየሱስ አላላቸውም። በወቀሳም አልጀመረም። ይህን ያህል ጊዜ አብሬ ደክሜባችሁ በር ዘግታችሁ መቀመጣችሁ አሳፋሪ ነው። እንደ ሰው አላላቸውም። አሁን ለነዚህ ለፈሩ ሰዎች የሚያስፈልጋቸው ምክርም ተግሳጽም አይደለም፣ ሰላም ነው። ሰላም ነው። ወቀሳም አይደለም፣ ሰላም ነው የሚያስፈልጋቸው። ሰላም ሰላም። ወደ ቤታችሁ ይሄ ሰላም ይግባ። ወደ ህይወታችሁ ይሄ ሰላም ይግባ። ወደ ስራችሁ ይሄ ሰላም ይግባ። ወደ አገልግሎታችሁ ይሄ ሰላም ይግባ። አሁን በተከበባችሁበት ጥያቄ ላይ ይሄ ሰላም ያገኛችሁ። የመለኮት ሰላም ሁላችንንም ያገኛል። ሰላም ለእናንተ ይሁን። እንዲህ ብሎ ተገልጦ በጣም እኮ ለሶስተኛ ጊዜ ተገለጠላቸው የሚል ቃል እናገኛለን ዮሐንስ 21 ላይ። እንዲህ ባለው ሁኔታ የተገለጠላቸው ኢየሱስ በአቤት ሰው ብዬ ሳስብ አቤት ጌታ ብዬ እንዳስብያት አቤት ትዕግስቱ እንዲህ ባለው ሁኔታ የተገለጠላቸው ጌታ እጁን አሳይቶ ጎኑን አሳይቶ እሱ እንደሆነ እርግጠኛ ሆነው ሳሉ ጴጥሮስ መጣና እንዲህ አላቸው፣ አሳ ላጠምድ እሄዳለሁ አላቸው። ወይ ሰው 6 የሚያሉት እኛም ካንተ ጋር እንመጣለን አሉት። ሐሳብ ሳይለውጡ አታፍርም እንደ ጴጥሮስ የሚለው ጠፋ። እናንተ ትሉት ይሆን እንመጣለን አሉት። አሁን ባህር ዳር ነው፣ ኢየሱስ ጋር ነው መኖር። እንዲህ ብሎ መንፈስ ቅዱስ እየወቀሰን ነው። ምን አትሉኝም? ብዙ የአምላክ እጅና ታምራት እያየን ዛሬም ከቀያችንና ከሰፈራችን ያልወጣናለን። ተመልሰን እዛው እንሄዳለን። ታምር እናያለን። እንደገና ደግሞ ለማጥመድ እንሄዳለን። የቀድሞ ነገር ደግሞ ማስተባበር ሲችልበት ጴጥሮስ ታውት የሱ ማስተባበር ከ6ቱ አንዱ እንኳን ኮስተር አይልም እንዴ? ቆፍጠን አይልም? ኢየሱስን ትቼ የትንሣኤውን ጌታ የትቼ ብርቅ አይደለም እንዴ? ተነሳ ሰው አልዓዛር እንኳን ተነስቶ መልሶ ሊሞት የተነሳው ኢየሱስ ማርያምና ማርታ መቼ ተለዩት? ሞት ምን ይመስላል? እንዴት ይመስላል ሊሉት አይደለም። ያጡት ነገር ስላገኙ ደስታቸው ፍጹም ነው። ኢየሱስ ተገኝቶ እንደገና መረብ ይዞ ወደ ባህር መሄድ ምን የሚሉት መታለል ነው። ኢየሱስ ለሶስተኛ ጊዜ ወደ ባህር መጣ። ይሄ ወዳጅ ነው የምንከተለው። እንዲህ አይነቱ ጌታ ነው ያንቺ ጌታ። እንዲህ አይነቱ ጌታ ነው የኔ ጌታ። እንዲህ አይነት አምላክ ነው። ተስፋ አይቆርጥብንም። ተስፋ የማይቆርጥብን አምላክ አለን። አሁንም መጣ ባህር ዳር። እነሱ ወዳሉበት መጣ። እሱ ወዳለበት መምጣት ሲገባቸው እነሱ ወዳሉበት መጣ። አቤት የፍቅር ባለዳዎች እኮ ነን እኛ። የውለታው ባለዳዎች ነን። ኢየሱስ ውለታ እየዋለልን ለውለታው ምላሽ መስጠት ያቃተን ወዳጅ የሆነን እና ግን ባዕድ እንሆነዋለን። ፍቅር እያሳየን እኛ ግን ለፍቅሩ ምላሽ መስጠት ያቅተናል። ተአምራቱ አያሰነብተንም፣ ይቅርታው አያሰነብተንም፣ ፍቅሩ አያሰነብተንም። እንሄዳለን። እስኪ ሰብሰብ እንበል። ከካንተ ወዴት እንሄዳለን በለው እስኪ። መጣ ይህ ፍቅር ጌታ።
እየመጣ አምጥቶናል። እየመጣን አይደለም የመጣ ነው፣ እየመጣ እንጂ። እየመጣ አኖሮናል፣ እየመጣን ግን አልኖርንም። በፍቅር ሲያባብለን ከአንቺ ጋር ነኝ፣ ከአንተ ጋር ነኝ፣ ዛሬም ልጄ ነሽ፣ ዛሬም ልጄ ነህ እያለ ይመጣል። ያለንበትን አድራሻ ጠይቆ አይመጣም። ማንም ሊጠይቀውም ደግሞ አያስፈልገውም። ጥብርያዶስ ባህር ድረስ ይመጣል። እነ ጴጥሮስን ያየ አይልም፣ ሄዶ ይመጣና አሁንም ይሄ ነው ውለታዬ ቢል እኮ ያምርበታል። አንዳች የሚበላ ነገር አላችሁ ይላቸዋል። ዛሬ ኢየሱስን ይበልጥ ካልወደድ ነው መቼም አንወደው። ምን ፍቅር ገባብኝ። ይሄ ፍቅር ነው ለካ በቤቱ ያቆመኝ። ይሄ ፍቅር ነው በቤቱ አገልጋይ ያደረገኝ እንጂ የኔ ማንነት አይደለም። ጠላሁት ማንነቴን። ሰው ነው፣ እሱ ደግሞ ጌታ ነው። እሱ ፍቅር። ለምንድን ነው በወቀሳማ ጀምሮ ጌታ? ለምን በተግሳጽ አትጀምርም? ለምን በቁጣ አትጀምርም? ባህሪው አይደለማ፣ ባህሪው አይደለም። እየመጣ የሚበላ ይላቸዋል። እነሱ የሚፈልጉትን ነገር ይጠይቃቸዋል። ደግሞ ሲጠይቃቸው ዮሐንስ 21 በጣም ልብ ይነካል። ልጆች ሆይ አንዳች የሚበላ ነገር አላችሁን? አላወቁትም። የለንም። እና የምትፈልጉት አጣችሁ? አዎ አጣን። እሺ በስተቀኝ ጣሉት። የምንፈልገውን ነገር እየሰጠን ያኖረኝ ጌታ ስሙ ይባረክ። ሲጥሉ 153 አሳ ያዙላል። ጠብሰው አብረው በሉ። ልክ ሲበሉ ኢየሱስ እንደሆነ ጴጥሮስ አወቀ። ጥሩ ነው። ሰንብተው ማወቅ ጥሩ ነው። ከርመንም ብናውቀው ጥሩ ነው። ከአሳው በኋላ ማወቃችንም ጥሩ ነው። እኛ አሳ ካላየን አናውቀውም። ከአሳ በፊት ማወቅ ይከብደናል። ከተጠመደ በኋላ አጠመዳቸው። እንዲሁ እያጠመደልን እኮ ነው ያጠመደን አይደል? የለንም። ዋ ኢየሱስ ወዳለሁ ያንተ በመሆኔ እኮራለሁ። ስጋት አይገባኝም። የትም ስፍራ ላይ መተህ ታመጣኛለህ። ያንተ ታደርገኛለህ። አሳውን እያጠገብከኝ ህይወትን ትሰጠኛለህ። አትከለክለኝም። ፍላጎቴን መሻቴን ትሰጠኛለህ። ግን ለህይወት የሚሆን ማንነት ደግሞ ትሰጠኛለህ። ከበሉ በኋላ አንድ ነገር ተናግሬ ልለፍ። እሱ አሳ ነው። እንደው መንፈሳዊ አስረጅነት ስላለው ልጆቹ አንዳች የሚበላ ነገር አላችሁ ሲላቸው በአንድ ድምፅ ምንድን ነው ያሉት? ስለሌላቸው ነው። የለንም። ልጁ ነው ግን ያለ መብል መኖር አሳፋሪ ነው። መብል ይኖራችሁ። ለሚጠይቋችሁ ሁሉ ቃል ይኖራችሁ። ለሚመጣው ፈተና ሁሉ መልስ ይኑረን፣ ቃል ይኑረን። የምንመታበት የምንመልስበት ቃል ይኑረን። ልጅ ሆኖ ያለ መብል መኖር ከባድ ነው። ከእግዚአብሔር ቃል ጋራ የትና የቱ ጋ ናችሁ? ከዛ በኋላ ጴጥሮስን ስምዖን ጴጥሮስ ሆይ ከነዚህ ሁሉ ይልቅ ትወደኛለህን አለው። እንደምወድ አንተ ታውቃለህ አለው። ለምን እንዲህ እንዳለ ታውቃላችሁ? ገና በፊት ይሄ ሁሉ ህዝብ ቢክድ፣ ደቀ መዛሙርቶች ቢክዱ እኔ አልክድህም ብሎታል። ይወደዋል እኮ ከልቡ። ግን የሚወድበት እውቀትና አቅም ነው የሌለው ጴጥሮስ። ትናንት ወዳለው ከአንተ ወዴት ትኬድ ወዳል ዶሮ ሳይጮህ 3 ጊዜ ትክደኛለህ ይለዋል። እሱ ደግሞ ያውቀዋል። አሁን ስሜቱን መሱ አውጥቶለታል ጌታ። አሁን የትንሣኤ ነው።
ያኔ በስጋ ወራት ነው ያወራኸው። አሁን የትንሣኤውን ጌታ ነው። ትወደኛለህ? እንደምወድ አንተ ነው የምታውቀው። እኔን አላምነውም። እወዳለሁ ብዬ ክጄ የለም። እኔ በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን አሰማራ። ኃላፊነት ሰጥቶት ለዚህ ከሃዲ ለሚመስል ሰው፣ ለዚህ ወደ ጠብርያዶስ ባህር ለመሄድ ለመራ ሰው ኃላፊነት ይሰጣል። በእጃችን የገቡ ጸጋዎች ሁሉ ጽድቃችን ያመጣው ሳይሆን የእሱ ደግነት ያመጣው ነው ልላችሁ ነው። እሱ የሰጠን ደግነቱ እንጂ የእኛ ብቃት አይደለም። ቆሜ ለማገልገል ብቃቱ እሱ እንጂ እኔ አይደለሁም። አቅሜ እሱ ነው፣ ጸጋው እሱ ነው፣ ጉልበቴ እሱ ነው። እኔማ አሳ ወዳድ ነኝ። እኛማ አሳ ወዳዶች ነን። ተነሱና ጸልዩ። ለምን? ወደ ፈተና እንዳንገባ። ለምን? ጠላት መቀለጃ እንዳያደርገን፣ በፍርሃት በራችንን ዘግተን ላለመቀመጥ። ለምን? ተነስተን የምንጸልየው ቃል እንዳይሰረቅብን፣ ትንሣኤውን ለማየት፣ ክብር ለማየት ተነስተን እንጸልይ። ሰዓቱን ጨርሻለሁ። እናንተም ጨረሳችሁ ለመስማት? አልጨረሰሽ? ዋው እድለኛ ነኝ። ሁለት ሰው እንዲህ ብሎኛል። ጌታ ይባርካችሁ። እስኪ አንድ ሰው ጸልያለሁ ይበል። በጌታ እስከ ዛሬ እንደምንጸልየው አይነት የጸሎት ዕውቀትና መንፈስ ኖሮን ሳይሆን እንዴት መጸለይ እንዳለብን ነግሬያቸዋለሁ። ጠረን ለመለወጥ ነው። ላንበላ እንጸልያለን። ክፉ ላያገኘን እንጸልያለን። እንደዋለዋ ላለመጥፋት እንጸልያለን። እንጸልያለን። አሁን የምር እንጸልያለን። አንገቶቻችንን ዝቅ አድርገን አይኖቻችንን ጨፍነን